አርሶ አደር ኤፌሶን ይባላሉ። በቤንች ሸኮ ዞን ጊዲ ቤንች ወረዳ ከሌሎች አርሶ አደሮች ጋር ሆነው በንብ ማነብ ስራ ተሰማርተዋል። ስራውን የጀመሩት ግን ብቻቸውን ነበር። ለልጆቼ ማር ለመግዛት ሚዛን ከተማ ሄጄ ዋጋውን ስሰማ አስደነገጠኝ። ከዛም ተመልሼ ለራሴ ማር ለማምረት ወሰንኩና ስራውን ጀመርኩት ይላሉ። በትንሽ ባህላዊ ቀፎዎች ማር ማምረት የጀመሩት አርሶ አደር ኤፌሶን መጀመሪያ ያገኙት 15 ኪሎ ማር የበለጠ እንዲሰሩ መነሻ እንደሆናቸው ይናገራሉ። ባህላዊ ቀፎን ከና ያርሱ ይስንተጋደጉሽ ሙቀና ታማው መጀመሪያ በትንሽ ባህላዊ ቀፎ 15 ኪሎ ማር አገኘሁ። የበለጠ ብሰራ ይህ ነገር ያዋጣል ብዬ አሰብኩና ዘመናዊ ቀፎ ጨመርኩ። ከዛም አምና 150 ኪሎ ማር አገኘሁ። ያገኘሁትን ማር ለቤተ ክርስቲያንና ለአካባቢ ነዋሪዎች ሸጬ ተጠቅሜያለሁ። ያኩሻም እስን ታጋ ባህላዊ ዳምቢስ ቤተ ክርስቲያንን ዱሳ ታጋ አስተናታና ጊዜም ጎስተር ጎኒሙ ስራ በጀመሩበት ባህላዊ ቀፎ ሌሎች ዘመናዊ ቀፎችን ጨምረው ስራቸውን ያጠናከሩት አርሶ አደር ኤፌሶን የሚያገኙት ውጤት ይበልጥ ጠንክረው እንዲሰሩ ገፋፋቸው። ወደ ዳ ክረምት ይዘማ አመት ባለዳ ዘንድሮ በ3 ወር ውስጥ ብቻ 80 ኪሎ ግራም ማር አምርቻለሁ። 50 ሺህ ብር ገቢ አግኝቻለሁ። 50 ሺህ ተያኩ። በባህላዊ ቀፎ ከመስራት በዘመናዊ ቀፎ መስራት ብቻን ከመስራት ደግሞ ከሌሎች ጋር በማህበር መስራት እንደሚያዋጣ የተገነዘቡት አርሶ አደር ኤፌሶን ከሌሎች ጋር ሆነው ዘመናዊ ቀፎችንም ጨምረው መስራትን ቀጠሉ። ከሳቸው ጋር አብረው በማህበር ከሚሰሩት መካከል የሆኑት አርሶ አደር በላቸው ማርቆስ በማህበር በመስራታችን ውጤታማ ሆነናል ይላሉ። ማባላዎች እንደማት ሰበኩን ሰው ይደምቅ አስቀነው ቃይዘስ ወሸናውን ያፈንስ ማቺያ አኛው ጋር ማጥነስ ጋድሾ ከ2016 ጀምሮ ስራ ስንሰራ ቆይተናል። በባህላዊ ቀፎ ነበር የምንሰራው። አሁን በማህበር ተደራጅተን በዘመናዊ ቀፎ ማምረት ጀምረናል። ውጤታማም ሆነናል። አጠቃላይ አሁን 150 ቀፎች አሉን። በዚህ ዓመትም እስከ 1500 ኪሎ ግራም ማር እናገኛለን ብለን እንጠብቃለን። በመንግስት የተጀመረው የሌማት ትሩፋት ንባና አርሶ አደሮችን የበለጠ ውጤታማ እንዲሆኑ አስችሏቸዋል። በተለይ በባለሙያ ምክር በዘመናዊ ቀፎ በትኩረት እንዲሰሩ በመደረጉ ምርታማነታቸውን አሳድጎታል። ባህላዊ ቀፎን ነምተማ 3 ኪሎ አንተነ ያኮ አንገ ዘመናዊ በባህላዊ ቀፎ ሲሰራ ያገኘሁት 25 ኪሎ ግራም ማር ብቻ ነው። በዘመናዊ ቀፎ መስራት ከጀመርኩ በኋላ ግን 53 ኪሎ ግራም ማር አግኝቻለሁ። ከአንድ ዘመናዊ ቀፎ ከ15 እስከ 20 ኪሎ ግራም ማር ይገኛል። 15 ኪሎ 20 ኪሎ ያብስስ። ወደ ንብ ማነብ ስራው ከመግባታቸው በፊት ከእጅ ወዳፍ የዘለለ ኑሮን የማይኖሩት አርሶ አደሮቹ አሁን የተሻለ ማር በማምረታቸው ለገበያም በማቅረባቸው በኢኮኖሚ ተጠቃሚ እንድንሆን አድርጎናል ብለዋል። አሽርተታማሺ ንቃይሽም ነው ግብርና ባለሙያ ወረደ ግብርና አሁን በሌላ የንብ መንደር መስራት ጀምረናል። ሰርተን እየተለወጥን ነው። እኔ በበኩሌ ትምህርቴን ጨርሻለሁ። ልጄንም ማስተማር ችያለሁ። የአካባቢው ሰዎችም ከኛ ተሞክሮ ወስደው ወደ ስራው ገብተው እየተለወጡ ነው። አሽም ማባራሽ ተቃይዝ ፍራምን ዶሪንግ ወተው ጋሚንግ ወተው አስነሽንጽ ግረስ እንደሽን ዳዳሽን ነው ናሙስስ የጊዲ ቤንች ወረዳ አርሶ አደሮች በማህበር መስራታቸው የበለጠ ውጤታማ እንዲሆኑ አስችሏቸዋል። እነሱ ዛሬ ከራሳቸው አልፎ ለሌሎችም ማሪያ ሆነዋል። ሞዴል እናደርጋለን ብለን ካሰብን አንደኛው ማር ላይ ነው። ጻት ላይ እኛ ያሰብን ይሄንን ካሰብን በኋላ ማህበር ለብቻ ነበረ፣ ኤፕሶን ለብቻ ነበረ። ማህበርና ኤፕሶንን ወደ አንድ ይቋጥ አድርገን አንድ ላይ ሲሰሩ ውጤታማ ትሆናላችሁ የሚለውን ስልጣና ሳተን ህብረት ካለ ውጤት አለ፣ አንድነት ካለ ለውጥ አለ በሚል ሂሳቤ እነሱም ተደራጅተው ተከፋፍሎ የነበረን ወደ አንድ ሲያመጡ ቅድም ያያችሁትን ገንዘብ ነው በአንደኛ ሩብ ዓመት ውስጥ ወደ 53 ኪሎ ግራም አግኝተው ወደ 80 ሺህ ብር ምናምን ሽጦ ይሄንን ገንዘብ ያገኙበት ደረጃና እነሱን ተሞክሮ አድርጎ ይሄ ሻምባ መንደር ነው የሚባለው ወደ ላይ ጎንጂ ቀጠና ላይ አሁንም በዛው ልክ በማህበር ተደራጅተው እየሰሩበትና በሙዝ ክለስተርም ተደራጅተው በማህበር እየሰሩ ነው። የሌማት ትሩፋት ኢኒሼቲቭ ንባና አርሶ አደሮችን ምርታማና ውጤታማ እንዲሆኑ ያስቻለ ምክንያት ነው። የተሻለ ውጤት ያገኙትም የሌማት ትሩፋት ኢኒሼቲቭ ሐሳብን ተገንዝበው በመተግበራቸው ነው። ይሄ የኢኒሼቲቭ ውጤት ነው። መጀመሪያ ለብቻ ቀፎ ጋጣ ላይ አይደለም የሚሰቀለው፣ ከላይ ነበረ ወደ እንጨት ላይ ነው የሚሰቀለው። አሁን ወደ ጋጣ ከወረደ በኋላ ይሄን ከሰሩ በኋላ እነሱን በማየት አሁን ጆይቅን አካባቢ ላይ እንደ ጻት ማህበር እንሆናለን ብሎ የፓርቲን ኢኒሼቲቭ ለማስፋፋት ሌሎች ቀበሌ ተሞክሮ የወሰዱበት ጭምር ነው ያለ። የተጀመረው የሌማት ኢኒሼቲቭ በበርካታ አርሶ አደሮች ዘንድ የንብ መንደር መስርቶ በማህበር ተደራጅቶ የመስራት መነሳሳትን ፈጥሯል።